ነኝ አትሉም ትላላችሁ። እኔ እኮ ጎንደር ሰው ነኝ እኮ እኔ ጀግናው ይላል። ይቆርጦበት በዚያ በወረዳው በምናምኑ ማለት ነው ጀግናው ይላል ሲፎክር ሁሉ በዚህ አይደል የምንጋደለው? እንደዚህ ይላል እኮ ሰው ማለት ነው። የእግዚአብሔር ልጅ መሆን የቤተ ክርስቲያን ልጅ መሆን እንዲሁ በእውነት ጽድል ብሬ የሆነችው የዚህች ቤተ ክርስቲያን ልጅ መሆን ይታደል። ነቢያት በትንቢት አዝመራቸው የሚገኙባት፣ ሐዋርያት በስብከት ጎምርተው የሚገኙባት፣ ሰማዕታት በደማቸው ደምቀው የሚገኙባት፣ መነኮሳት በቅድስናቸው ማዛ የሚገኙባት፣ መላእክት በማሕሌት ፍሬ የሚገኙባት ይህች ቤተ ክርስቲያን ናት። ያመመው ሰው ነገ ትድናለሽ ሲሉት ደስ ይለዋል አይለው? ይለዋል። የታመመ ሰው የተራበ ሰው ነገ ትበላለሽ ሲሉት ደስ ይለዋል። የታሰረ ሰው የምትፈታበት ጊዜ ደርሷል ሲሉት ደስ ይለዋል። ያጣ ነገ ታገኛለሽ ሲለው ደስ ይለዋል። የታመመ ሰው ሌሊቱ ምን ያህል እንደሚረሱ ታውቃለች ማለት ነው። እስኪነጋ ድረስ ሲቆጥር ያለ እንዲሁ አሁን እኮ ሲነጋ ድናለሁ ብሎ አይደለም እንዲሁ እየመሰለው ክርስቶስ እየጾሙ ነው እየተበላ ነው በልቷ ክርስቶስ የደረሰ ሰው ሰምተናል። ይህ ሆዳሙ ጾም ሻሩ ይህ ሆዳሙ የናሳማ እንደውም አባቶች ይላሉ በቀን አንድ ጊዜ የሚበላ መልአክ ነው፣ 2 ጊዜ የሚበላ ሰው ነው፣ 3 ጊዜ የሚበላ እንስሳ ነው። ቅዱስ ወግሪስ የሚባል አባት ሲናገር እንዲህ ይላል። አንድ ጊዜ የሚበላ ምንድን ነው? 2 ጊዜ የሚበላ 3 ጊዜ የሚበላ በመጽሐፍ ቅዱስ ተጽፈው ከማይገኙ ነገሮች መካከል መክሰስ ነው። ነቢያት ጾም ከሞት ይሰውራል። በእውነቱ ማለት ነው ከእግዚአብሔር ምስጢር ያሰባል። ዕዝራ 40 ቀን ጾሞ የተቃጠሉት የጠፉት የብሉይ ኪዳን መጽሐፍ በቃል እንደሚያነብ ሆኖ ተገልጦታል እና በትውፊት እንደተነገረን ጌታችን መድኃኒታችን ኢየሱስ ክርስቶስ ራት ሲበላ በጸሎት ሐሙስ ለሐዋርያት ጋር ተቀምጦ ሳለ አንድ ዶሮ ነበረ። ያ ዶሮ ተነስቶ ይሁዳ ወደ ፈሪሳውያን ሲሄድ ተው ይሁዳ ፈጣሪን አትሽጥ ይለው ነበር እየተከተለ ወግዳን ተብሎ ያባርረዋል። ደግሞ ይከተለዋል፣ ደግሞ ይሄዳል። ኋላ ለጌታ መጥቶ እንደዚህ ብለው ተማክረዋል አንተም ትሸሽ እንደሆነ ሽሽ ብሎ ተናገረ። አፍ አውጥቶ አህያ ተናግራለች ተብሎ በኦሪት ላይ ያለውን ዘኍልቍ ላይ ያለውን የሚያምን ሰው ዶሮ ተናገረ ሲባል ለምን እንደሚነቅፍ አይገርማችሁ? ታምር እኮ ነው። አህያይቱ የበላም አህያ ተናግራለች እኮ ሙና ነው የማትናገር ይናገር። የቢታንያ ድንጋዮች እኮ ተናግረዋል። ዶሮ ተናገረው አላ ጌታ አይኔስ ዓለምን ለማዳን መጥቻለሁ፣ ግን አንተም እንዲሁ ውለታ አይቅርብህ ብሎ ያን ዶሮ ምን አድርጎታል? እኔ እስከምመጣ ድረስ ሞት አይንካ ብሎ መርቆታል። ያንን ዶሮ ማለት ማዕርገ ዶሮ ሰጥቶታል። የዶሮ ማዕርግ የዶሮ አለቃ እንዲሆን ማለት ነው። የዶሮ ውለታ እንኳን አይረሳም። ክርስቶስ የማንንም ውለታ አይረሳም። እንኳን ለሱ ብለው የተሰቃዩትን የነቢያትን ውለታ ለገዛ ኃጢአቷ እግሩን በሽቱ ያጠበችውን ሴት እንኳን ውለታዋን አይረሳም። የማንንም ውለታ አይረሳም። ክርስቶስ እንኳን ደማቸውን የገበሩለትን ነቢያት ለሱ ብለው ደማቸውን የሰጡትን ነቢያት ይቅርና ቀዝቃዛ ውሃ የሰጠ እንኳን ውለታውን አልረሳም አላለም ብሏል። አዲያ ቤተክርስቲያን የምታስባቸው የተሰናዳች እመቤት የምትባለው የሁሉን ውለታ ማትረሳ ለነቢያት ጊዜ ሰጣ አሁን ጾመ ነቢያት የምትል ማናት? ቤተክርስቲያን ኦርቶዶክሳዊት ተዋሕዶ የዚህች ቤተክርስቲያን ልጅ በመሆናችሁ ኩራት ሊሰማችሁ ይገባል። እውነቱ ማለት ትልቅ እናት ያለው ሰው እኮ ይኮራል። አሁን አንድ ሰው እንዲያው አሁን የጠቅላይ ሚኒስትሩን ልጅ እንዲያው አጋጣሚ ላላገኘው እችላለሁ እንጂ ወይም ላላገኛት አግኝቻት በዚያ የማን ልጅ ነሽ ብላት ምን ትለኛለች? ተነግረኝ ይመስላችኋል? ኧረ አለማወቅ ሳትናገር እኮ ነው የምትመጻደቀው። ተቀድመ ማለት ነው። አሁን ያሉት ጠቅላይ ሚኒስትር ልጅ ትላትል እኔ አላውቅም ብቻ ግን የሚሉ ይመስለኛል ነው። ግን ይላሉ ኧረ አለማወቅ ይጠይቅ እዛ የማን አባቱ ነው ደግሞ የማያውቅ ትላለች ማለት ኮርታበት እኮ ነው ማለት። የንጉሥ ልጅ የንግሥት ልጅ እንኳን የጠቅላይ ሚኒስትር ልጅ የመዘጋጃ ቤቱ ኃላፊ ልጅም ሳትላት ቀር እንደዚያ እኮ ነው የሚመጻደቀው። ሰው እኔ እኮ የትልቅ ሰው ልጅ እኮ ነኝ አይልም ሰው ይላል። እናንተ ራሱ እኔ እኮ የጎጃም ሰው ነኝ አትሉም ትላላችሁ። እኔ እኮ የጎንደር ሰው ነኝ እኮ ነው ጀግናው ይላል። ኮርቶበት በዚያ በወረዳው በምናምን ማለት ነው ማለት ይሄ ጀግናውኛ ይላል ሲፎክር ሁሉም በዚህ አይደል የምንጋደለው? እንደዚህ ይላል እኮ ሰው ማለት ነው። የእግዚአብሔር ልጅ መሆን የቤተ ክርስቲያን ልጅ መሆን
እንዲሁ በእውነት ጽድልት ብሬት የሆነችው የዚህች ቤተ ክርስቲያን ልጅ መሆን መታደል ነው በእውነት ማለት ነው። ነቢያት በትንቢት አዝመራቸው የሚገኙባት፣ ሐዋርያት በስብከት ጎምርተው የሚገኙባት፣ ሰማዕታት በደማቸው ደምቀው የሚገኙባት፣ መነኮሳት በቅድስናቸው መዓዛ የሚገኙባት፣ መላእክት በማሕሌት ፍሬ የሚገኙባት ይህች ቤተ ክርስቲያን ናት በእውነት ማለት ነው። እጁን የሰደደ ሁሉ በፍሬ ጠግቦ የሚወጣባት እሷ ናት። የዚህ ሁሉ ማዕከል ፍሬ ሕይወት ኢየሱስ ክርስቶስ የሚኖርባት ይህች ቤተ ክርስቲያን ናት እና ነቢያት እነዚህ ናቸው። ጾመ ነቢያት የምናስበው ለዚህ ነው፣ የምናስባቸው ለዚህ ነው። ደግሞ ተስፋ እንዲገኝ ነው። ሰው ተስፋ እንዳይቆርጥ ነው ትንቢት ያናገረ ይላሉ አበው። እንደውም ሊቁ ቅዱስ ዮሐንስ አፈወርቅ ሲናገር ያመመው ሰው ነገ ትድናለህ ሲሉት ደስ ይለዋል አይለው? ይለዋል። የታመመ ሰው የተራበ ሰው ነገ ትበላለህ ሲሉት ደስ ይለዋል። የታሰረ ሰው የምትፈታበት ጊዜ ደርሷል ሲሉት ደስ ይለዋል። ያጣ ነገ ታገኛለህ ሲለው ደስ ይለዋል። ለታመመ ሰው ሌሊቱ ምን ያህል እንደሚረዝም ታውቃላችሁ አይደለም? እስኪነጋ ድረስ ሲቆጥር ያድራል። እንዲሁ አሁን እኮ ሲነጋ ድናለሁ ብሎ አይደለም እንዲሁ እየመሰለው ማለት መንጋት ይናፍቀዋል ማለት ነው። ነቢያት የክርስቶስን ዘመን እንዲህ ነበረ በእውነቱ የሚጠብቁት ማለት ነው። ጽባህ ነበረ። የክርስቶስ ልደት ጽባህ ነው፣ ንጋት ነው። ፀሐይ ጽድቅ ኢየሱስ ክርስቶስ ስለሚወጣ አብ ጎህ፣ ወልድ ጎህ፣ መንፈስ ቅዱስ ጎህ ስለሚባል የእሱ የጌትነቱ ጎህ ስለሚወጣላቸው ይህን ይጠብቁ ነበርና ነቢያት ያስፈለጉበት ምክንያት አይዟችሁ ሊነጋ ነው ብለው፣ አይዟችሁ ረሃባችን ሊያበቃ ነው ብለው፣ ረሃባችን ሊያበቃ ነው ብለው፣ ደዌያችን ሊያበቃ ነው እሱ ደዌያችን ሊሸከምልን፣ ረሃባችን ሊያበቃ ነው ህብስተ ሕይወቱ ነው ሊሰጠን፣ ጥማችን ሊቆረጥ ነው እሱ ደግሞ ደሙን ሰጥቶ ሊያረካን ይመጣ ነው፣ ዕዳችን ሊከፈል ነው እሱ ዕዳችን ሊቀበልልን፣ ሞታችንም ሊያበቃ ነው ብለው እስራታችን ሊፈታ ነው። አያችሁ አልዓዛርን መጣና እንግዲህ ፍቱትና ይመላለስ አለ። አያችሁ እንግዲህ ፍቱት ያለ ለምንድን ነው? እስከዚያ ታስሮ ነበር የተባለ ይሄ መላውን የአዳምን ከነልጆቹ የመርገም ማሰሪያ የሚወክል ነው። የአልዓዛር ማሰሪያ ማለት እንግዲህ ፍቱት ማለት ከዚህ በኋላ የነጻነት ጊዜ መጣ፣ እስራታችን አበቃ ማለት ነው። ያንን እስራት ነው የፈታን መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይግባውና በዕለተ ዓርብ እጅና እግሩን ታስሮ የዋለ እኛን ከስራት ለመፍታት ነው። በዚህ ለመካስ ነው በእውነቱ ማለት ታስሮ የዋለ ታስሮ ከስራት ነፃ አደረገን። ይህንን ነው ያለ። ለዚህ ቀጠሮ አዋጅ ነጋሪዎች ተብሎ ከወገሪሆሙ ለለይዜኑ ዜና ሰናየ ይህንን ዜና የሚናገሩ የነቢያት እግሮቻቸው ያማረ ነው በእውነቱ ማለት ነው። ያማረ ነው እንደደረሰው ነው። ዘልፈ እሬ ወለ እግዚአብሔር ከመይተሐወክ እስመ በየማኔ ውእቱ እግዚአብሔርን ሁልጊዜ አየዋለሁ አልታወክም እያሉ እንደተወለደ አድርገው ዘመንን አቅርበው የትንቢትን የዘመንን መጋረጃ ጠቅለው ገልጠው በትንቢት መነጽር አቅርበው አዩት። እንደደረሱበት እንዳቀፉት እንደበሉት እንደጠጡት አድርገው የተናገሩ ነቢያት ናቸው። ለዚህ ነው የነቢያትን ጾም የምንጾመው። ከቃሉ ጋር ናችሁ? 40 ቀን የምንጾመው ከዚህ ነው እና እነዚህ ነቢያት 40 ቀን ሙሴ 40 ጾሟል፣ ኤልያስ 40 ጾሟል፣ እዝራ 40 ጾሟል። የነቢያት ጾም ሙሴ 40 ጾሞ ታቦት ተቀብሏል። ኤልያስ 40 ጾሞ ተሰውሯል፣ ከሞት ተሰውሯል። የነቢያት ጾም ከሞት ይሰውራል በእውነቱ ማለት ከእግዚአብሔር ምስጢር ያሰጣል። እዝራ 40 ቀን ጾሞ የተቃጠሉት የጠፉት የብሉይ ኪዳን መጻሕፍት በቃል እንደሚያነብ ሆኖ ተገልጦለታል። የነቢያት ጾም ምስጢር ይገልጣል። ምስጢር የሚገለጥበት ጊዜ ነው በእውነቱ ማለት ነው። 40 ጾመው አባቶቻችን ታምራትን አድርገዋል። ይህንን ጾማለን ማለት ነው። አስቴር 3 ቀን ጾማ ወገኖቿን ከመከራ አድናለች። ይሄ 3ቱ ቀን 43 ቀን ጾመ ነቢያት ይሄ ምን ይሆናል ማለት ነው? 43ቱ አስቴር ከመከራ እንደዳነች በአስቴር ጾም ደግሞ እኛ ጾመን ክርስቶስ ከመከራ እንዲያድነን ሐሱ ነቢያት እንዲህ እያደረጉ ከክርስቶስ ልደት ደረሱ። እኛ ስንበላ ከርመን ልንደርስ ነው ብለን ነው እኮ የምንጾመው። ገብቷችኋል አይደል? ስንበላ ከርመን ልንደርስ ነው እንዴ? እነሱ ሲጾሙ ከርመው ደረሱ። እኛ ስንበላ ከርመን ልንደርስ ነው እንዴ? እኛም ስንጾም ከርመን እንድረስ ብለን ከዚያ በኋላ ፋሲካችን ክርስቶስ ይወለዳል ማለት ነው። ፋሲካችን ክርስቶስ ይወለድና ዕለተ ዓርብ ላይ እሱ ይታረዳል። ፋሲካችን ክርስቶስ እስመ ክርስቶስ ተሰቅለ በፋሲካነ ይላል ቅዱስ ጳውሎስ ቆሮንቶስ 5 ላይ ሲናገር
በፋሲካችን በመሻገር ዘመናችን ክርስቶስ ተሰቀለ። አንድም ብለው ፋሲካችን ክርስቶስ ተሰቀለ። ፋሲካ ማለት መሻገር። ፋሲካ ብሂል ማይዶት ብሂል ዘቦቱ በዘቦቱ አድወነ እሞት ውስተ ሕይወት ከሞት ወደ ሕይወት የተሸጋገርንበት ፋሲካችን ክርስቶስ እስኪወለድ እየጾምን እንደርሳለን። እየጾምን ከክርስቶስ እንደርሳለን። በሉ እየጾምን የት እንደርሳለን? ከክርስቶስ እየጾምን ነው እንጂ እየተበላ አይደረስም። ይኖር ነው። አያችሁ፣ በልቶ ክርስቶስ የደረሰ ሰው ሰምተን አናውቅም። ይሄ ሆዳሙላ ጾም ሻሩ የሚል ይሄ ሆዳም ነው እውነቱ። የናሳማ እንደውም አባቶች የሚላሉ በቀን አንድ ጊዜ የሚበላ መልአክ ነው፣ 2 ጊዜ የሚበላ ሰው ነው፣ 3 ጊዜ የሚበላ እንስሳ ነው ይላል። ቅዱስ ወግሪስ የሚባል አባት ሲናገር እንዲህ ይላል። አንድ ጊዜ የሚበላ ምንድን ነው? 2 ጊዜ የሚበላ 3 ጊዜ የሚበላ በመጽሐፍ ቅዱስ ተጽፈው ከማይገኙ ነገሮች መካከል መክሰስ ነው። የለም ምሳ በሉ እራት በሉ ነው እንጂ መክሰስ በሉ የሚል የለም። እንደው ይደንቃቸዋል እኮ ማለት ነው። ደግሞ መክሰስ ስሙ መክሰስ አይጣላይ ድረስ ነው። እንደው እኮ እናንተ በገጠር ባይሆን መቆያ ይባላል። ይሄ ይሻላል። መቆያ ይለው ቀንኛ ይሉታል የገጠር እናቶቻችን። ቀንኛ እንዲሁ ቀንኛ ቀኑን እንዲሁ በጥሬ እየዋጁ ለመቆየት ብለው ነው መሰል ቀንኛ ይሉታል ማለት ነው። ማታኛ እራት ነው ማለት ነው እንግዲህ። ስለዚህ ቀንኛ መቆያ ይሉታል። ይሁንሽ እንደው ለደከመው ሸክም ሲሸከም ለዋለ ሲያጭር ለዋለ ሲያርም ለዋለ ሊሆን እንደው አሁን ተኝቶ ብሎ ቁርስ በልቶ ምሳ በልቶ መክሰስ። አሁንማ የከተማው ሰው የሚያደርገውንማ ተውት፣ ክድን ብሎ ይብሰል ማለት ነው። ሃፒታይዘር የሚባል አለ አይደል? ገና እስኪቀርብ የሚበላው ማለት ነው። እስኪቀርብ የሚበላው ሰው እኮ ለምግቡ እንዴት እንደሚጠነቀቅ አርጎ የሚበላው እኮ በስመ አብ ወወልድ ወመንፈስ ቅዱስ እኮ አይደረስ እኮ የበላ ይጸድቃል የተባለ እኮ ነው የሚመስል። እንዲህ አርጎን የሚበላ ተመልከቱ ማለት ነው። ስለዚህ እንዲህ ያረግና ይበላል። አሁን ከዚያ በኋላ ደግሞ ከእራቱ ይበላል። ደገኘው ምሳው ላይ ነው እኮ ደግሞ መቅድምም ታምርም ሰርወትም ያለው ምን ላይ ነው? ምሳም እራትም ላይ ነው። ምሳም ላይ መቅድምም አለ፣ ታምርም አለ፣ ማሰናበቻም አለ። ማሰናበቻ ከኋላ ደግሞ ምንድነው የምትሉት? ከምግብ በኋላ ደግሞ የሚበላው ምንድነው? አንተ ምን የሚባለው? ዴዘርት ወይም ኤፍተርሬት ይሉታል አሉ በሌላ ቋንቋ የሰማሁት ነው። ስለዚህ ከራት በኋላ ደግሞ ይሄ ምንድነው? ማንሸራሸሪያ ማለት ነው። አያችሁ አርጎ የሚበላው ሰው ይገርማችኋል እኮ በእውነት ማለት ነው። እንዲህ አርጎ የሚበላ ግን እንዲህ ተብሎ ነው ወይ የሚደረሰው? የለም፣ ተጾሞ ነው የሚደረሰው። ነቢያት ጾመው ከክርስቶስ ደረሱ። እስኪ በሞት አንድ ጊዜ በሉ እንደዚህ ነቢያት በሉ። እሺ ጾመው ከየት ደረሱ? መጾም ከማን ያደርሳል? ከክርስቶስ ያደርሳል። መጾም ከክርስቶስ ያደርሳል። መብላት ከሲኦል ያደርሳል። ሔዋንና አዳም በልተው የት ደረሱ? ሲኦል። በልተን ሲኦል ነው የምንደርሰው። ጾመን ግን ከክርስቶስ እንደርሳለን። ይሄን ነው እንድንጾም ቅዱሳን ነቢያት እንድንጾም ጾመው ያሳዩን። ቤተክርስቲያንም የነቢያትን ጾም እንድንጾም ያደረጉን ከዚህ የተነሳ ነው። ለዚያ ቀጠሮ እንድንደርስ እግዚአብሔር ይርዳል። እዚያ አንድ ቀን ገሃድ እንጨምርለትና ገሃድ ደግሞ መገለጥ ማለት ነው። ገሃድ መገለጥ ማለት ነው። አምላክ ሲገለጥማ እናንተ እንኳን ጦም ማደር ጦም ቢሰነብቱለት ምን አለ? እንኳን አንድ ቀን ማደር ደግሞ ለአንድ ቀን አምላክ ሲገለጥ ምን አድርገን ሊገለጥልን? እንዲሁ ባይሆን ህብስተ ሕይወት ክርስቶስ እንዲታየን ይሄኛውን ምግብ እንትሆው እንኳን ምግብ ረስንት ይተዋል ጎበዝ። ሁሉ አደግነ ወተሎናክ እኮ ነው። ሁሉን ትተን ተከተልን እኮ ነው ቅዱስ ጴጥሮስ። ሁሉን እንኳን የአንድ ቀን ራት እንኳን እስከ ምሽት 1 ሰዓት ድረስ ጾመ ነቢያትን ለመጾም እንኳን የአንድ ቀን ምሳ አንድ ቀን ሁሉንም ይተዋል። ለክርስቶስ ሁሉ ይተዋል። ሁሉን ትተን ተከተልን። እንዴ ነው ሁሉን መተው? እንደውም ቅዱስ ቄርሎስ እንደሚናገረው ሁሉን ትተን የሚለው ምንድን? አንድ አህያ አይደል ጥሎ ይመጣ ቅዱስ ጴጥሮስ አንድ አህያ ጥቶ መጥቶ ሁሉን ይላል። ብዙ ሀብት እንዳለው ሰው አይገርማችሁ? አንድ መረብና አንድ አህያ ነው የነበረው። እንዴት እንደ ሀብታም እንዲህ ይላል? ውለታ ያበዛል አይመስላችሁም? እናንተ እንዲህ ሊመስላችሁ ይችላል። እንግዲህ ግን ቅዱስ ቄርሎስ እንደሚናገረው የጴጥሮስን ያህል ብዙ ሀብት የተወሰው የለም ይላል። እና ምንድነው የሚለው? ሀብት መተው በጣም ከባዱ የሌለውን ነገር ቢኖረኝ ብሎ መመኘትን መተው ለሰው የሚቻል አይደለም። እሺ ያለን መተው ቀላል ነው፣ ግን የሌለን ነገር ቢኖረኝ ብሎ መመኘት መተው ይቻላል? ለምሳሌ መኪና ባይኖራችሁ መኪና ቢኖረኝ ማለትን ግን መተው ትችላላችሁ? ቤታችሁ ትንሽ ሊሆን ይችላል። ፎቅ ቢኖረኝ ብላችሁ መመኘትን ግን መተው ትችላላችሁ?
አይቻልም በእውነቱ ማለት ነው። ቅዱስ ጴጥሮስ ግን ምኞትን ሁሉ በዓለም ያለውን ሀብት ሁሉ ቢኖረኝ ብሎ መመኘትን ጭምር ነው የተወነም እና በዓለም ብዙ ሀብት ትቶ ክርስቶስን የተከተለ እንዲያውም ጴጥሮስ ነው ብሎ ቅዱስ ቄርሎስ ይተረጉመዋል በእውነቱ ማለት ነው። እና ክርስቶስን ለማየት ስጋዊ ደማዊ የእግዚአብሔርን ፊት አያይምና ለዚያ ያበቃን ዘንድ አንድ ቀን ገሃድ እንጾምበታለን ማለት ነው። ይህንን አድርገን እንደርሳለን። ከነዚህ ነቢያት አንዱ ኢዩኤል ነው። የቅዱሳን ነቢያት በረከታቸውና ረድኤታቸው ይድረሰን፣ ለብርሃነ ልደቱ በሰላም ያድርሰን ፈጣሪያችን። እንግዲህ ታዲያ ማር ከተራሮች ይንጠበጠባል፣ ወተት ከእግዚአብሔር ቤት ይፈልቃል፣ ውሃ ከእግዚአብሔር ቤት ይገኛል ያለው ምንድን ነው? እንግዲህ ነቢያት ተራሮች እና ኮረብቶች የተባሉት ይህንን ነቢያት ከተራሮች ማር ይንጠበጠባል ተብለው የተነገሩት ለጊዜው እነማን ናቸው ሲባል በቁሙ ተራሮች ናቸው። በቁሙ ተራሮች እነማን ናቸው? እነ ሲና፣ እነ አርሞኔም፣ እነ ደብረ ታቦር፣ እነዚህ ተራሮች አድባረ ጽዮን የሚባል የኢየሩሳሌም ተራሮች በሙሉ ማር የተንጠበጠበባቸው ይባላሉ። ማር የተባለች ኦሪት ናት። ጣዕመ ትምህርት፣ ጣዕመ ታምራት፣ ጣዕመ ረድኤት የሚገኝባት ሃይማኖት ያለባት ስለሆነች ማር የተባለች ኦሪት ናት። እነዚህ የተገኙባቸው ተራሮች አሉ ነው። እነዚህ ተራሮች በቁማቸው ሁሉ ተራራ አይገኝበትም። የሚገኝባቸው ተራሮች ግን አሉ። እነዚህ የተንጠበጠቡባቸው ተራሮች አሉ። ይሄ እግዚአብሔር የመረጣቸው ናቸው። በእነዚያ የተገኘ ነው ማሩን ሊያገኝ የሚችለው። በሜዳ የሮጠ ሁሉ ያገኘው። ስለዚህ ወደ ተራራ የወጣ ሙሴ ማር ተንጠብጥቦለት ለሕዝቡ አምጥቶ ያፈሰዋል። ምረተ ኃጢአትን ምረተ ጣዖትን ያጠፋበታል። በዚህ ምረተ ጌጋይን ይሽርበታል። ጣዕመ እግዚአብሔርን በልቡናቸው ያሳድርበታል። ስለዚህ ጡም ለጉሬ ነቢብከ እንዲሉ ያበቃቸዋል። ቃል ለጉሮሮዬ ጣፋጭ ነው። እስኪ በሉ ቃል ለጉሮሮዬ ምንድን ነው? ጣፋጭ ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይህንን ቃል ሲተረጉም በጣም በአስደናቂ ሁኔታ ይተረጉመዋል። ማር የሚጣፍጠው አፍ ላይ ነው። እውነት አሰብ እስቲ ማር ጉሮሮ ውስጥ ጣፍጦት የሚያውቅ ሰው እዚህ አለ? የለም? ማር ጉሮሮ ሲጣፍጣል? ሆድ ውስጥ እሺ ይጣፍጣል? እስቲ እንዲያውም ማር በልታችሁ ጉሮሯችሁ ላይ ጥፍጥ፣ ደረታችሁ ላይ ጥፍጥ፣ ከዛ ደግሞ ሆዳችሁ ላይ ሄዶ ጥፍጥ ሲል የሚሰማው አለ? የለም። አፍ ላይ አለቀ። የፈለገ እንደው እስከ ሌሊቱ 11 ሰዓት ማር ስናበላው ስንግተው አድረን 1 ሰዓት ቢነቃ አፉ ሌላ ነው። የለም ነው። የእግዚአብሔር ቃል ግን ከውስጥ ይጣፍጣል አለ። ተመልከቱ ማለት ከውስጥ ለጉሮሮ ያለ የእግዚአብሔር ጋር ጣዕሙ ውሳጣዊ ነው፣ አፋዊ አይደለም። ምክንያቱም የእግዚአብሔር የማር ተመልከቱ፣ የንብ ማር ከሚጠወልግ አበባ ሲቀሰም የእግዚአብሔር ቃል ግን ከሕያዋን ንቦች ከነቢያት የተቀሰመ ስለሆነ ማሩ ጣዕሙ በአፋም አይደለም፣ ኃላፊነት የለውም። ኑሮ የሚጣፍጥ ለልብ የሚሰማ ለአይምሮና ለሕሊና የሚሰማ ጣዕም የሚሰጥ የእግዚአብሔር ቃል ኦሪት ነው። እነዚህ የተገኘባቸውን ተራሮች ማር ያንጸፈጽፍ እማድባር ብሎ ያመሰግናቸዋል ማለት ነው። ሐሊብ ይውህዝ እማውግር ያላቸው ደግሞ ወተት ከኮረብቶች ይገኛል ያለባቸው ወተት የተባለች ወንጌል ናት። እቺ ወንጌል ወተት ትባላለች። ወተት የምትባልበት ምክንያት እኛን ወተት ያሳድጋል። በእናት ጡት ነው ሰው የሚያድገው። ስለዚህ ቤተ ክርስቲያን ደግሞ ልጆቿን የምታሳድግባቸው የእግዚአብሔር ቃል ወንጌል ነው። ከመጀመሪያው የቅድስና ማዕረግ እስከ መጨረሻው እስከ ከዊነሳት ሥላሴ እስከምናይበት ማዕረግ ድረስ የምንበቃበት የምናድግበት ወተት የእግዚአብሔር ቃል ስለሆነ ነው። ወኩኑ ከመ ሕፃናት ከመ ይእዜ ተወልዱ፣ ዛሬ እንደተወለዱ ሕፃናት ሁኑ ይላል ቅዱስ ጴጥሮስ። ወአፍቅሩ ሐሊበ ነባቤ ዛልወጡ ትስይት፣ ቅልቅል የሌለበት ንጹሕ ወተትን አለ። የኑፋቄ ክርዳድ ያልተዘራበትን ቱሳህ የሌለበትን ንጹሕ ወተት ምን ውደዱ ነው? ወንጌልን ውደዷት ነው። ወንጌል ታሳድጋለችና ሐሊብ የተባሉ ወንጌል የተሰበከባቸው ኮረብቶች አሁንም እነ ደብረ ታቦር፣ እነ ደብረ ዘይት፣ ሌሎችም ተራሮች በሙሉ ጌታችን ተዘዋዙሮ ያስተማረባቸው ተራሮች በሙሉ እሊህ ተራሮች ምን ይባላሉ? ወተት የፈለቀባቸው ምን ሆነች ነው? ኮረብቶች ይባላሉ። አላችሁ። እግዚአብሔር ከሁላችን ጋር ይሁን።
አሁን በሐዲስ ኪዳንሳ ነው። አሁን እንግዲህ ከዚያ በኋላሳ ማርና ወተት የሚንጠበጠብባቸው ተራሮች የተባሉት ብሉያት ሐዲሳት የሚገኙባቸው የሚፈልቁባቸው አብያተ ክርስቲያናትና ገዳማት ናቸው። እነዚህ ምን ይባላሉ? የማርና የወተት መገኛ ይባላሉ። የማር የኦሪት የወተት የወንጌል መገኛዎች እነዚህ እግዚአብሔር ተራሮች ናቸው። አላችሁ የላችሁም?